አይድ በዳይመንድ እናም ደግሞ በዲፍ ኃይል ከገጠር ካለችበት ሁኔታ ሰሞኑን አይታችኋል ብዬ አስባለሁኝ። አባቷ እኔ ለወደድኩትና እንዲሁም ደግሞ ሀብት ላለው ሰው ካልዳርኩሽ እያላ በጣም ስቃይ ውስጥ ነበረች። ከዛ ከስቃይ ውስጥ ደግሞ ዴፍና እንዲሁም ደግሞ በዳይመንድ ኃይል ከዛ ካለችበት ሁኔታ እንድትወጣ እያደረጉ ነበር። ሆኖም እሷ እየወጣች ወደ ገጠር ማለት ከገጠር ወደ ከተማ እየመጡ ነበር። ነገር ግን ደግሞ አይድ እየመጡ ያላ ከተማ ሲደርሱ ዴፍ በጣም ይቅርታ፣ እኔ ያንን የወጣሁበት ቤት ተመልሼ መግባት አልችልም። የፍቅርንም አይንም ይሁን ፊት ማያት አልፈልግም። ስለዚህ እናንተ ሂዱ፣ እኔ ይሄዳለሁ እያለች ነበር። በዛን ሰዓት ደግሞ ሊዱ እንዴ አይድ እባክሽን ወንድሜን አታስጨንቂው። አሁን እንደሆነ የባርኮቱም እናት መታለች። ስለዚህ ፍቅር ምንም አትለሽም፣ አትፍሪ፣ ኑ እንሂድ እያለች ነበር። እኔ አልሄድም እያለች ነበር አይድም። በዛን ሰዓት ደግሞ ዴፍ ልክ ናት ሊዱ እህት አለምም አለች። ስለዚህ አብረን እንሂድ ከሊሆነም ወይም ደግሞ እዛ ኤላ ጋር ትሄጃለሽ እንዴ እያላት ነበር። አይድ ኤላም ጋር ይሁን እና ባርኮት ጋር ለመሄድ ፍቃደኛ አይደለችም። ነገር ግን ደግሞ በቃ እስቲ እትዬ ካሉ እነሱን ጠይቄ ከዛም ደግሞ ይወጣለው ብላ ስትሄድ ያየችው ነገር ለማመንም ላለማመንም በጣም ከባድ ነገር አየች። ምክንያቱም ይቺ ፍቅር ናት ወይስ ደግሞ ሌላ ሰው ነው ቢላም ግራ የሚያስገባትን ነገር አየች። ፍቅር ባዘች 3 ቀን 4 ቀን ውስጥ እንዴት በዚህ ያክል ልትቀየርና እንዲሁም ደግሞ ለአይድ ይህንን ያክል ክብር ልትሰጣት ቻለች? ሌላው ከኋላ ሌላ ነገር አስባ ይሁን እናቷ አሁን ወደ እናቷ ጋር ስትሄድ የሚለው ትንሽ ግራ ቢያጋባም ነገር ግን ደግሞ ከሚባለው በላይ ፍቅር አሁን ተቀየረች ማለት ነው። ባለፈው ሊዱን ማለት ሉሊና እንዲሁም ደግሞ የባርኮት እናት እየተመካከሩ ነበር። ምክንያቱም አይድ የሄደችበትን እንዲሁም ደግሞ ከቤት የወጣችበትን የእያንዳንዱን ታሪክ ሉሊ ቁጭ ብላ ለባርኮት እናት እየነገረች ነበር። እኔ ልሰቃይ ይቺ አይድ እኮ አቃለሁኝ እኔ እኮ ያኔ ከዚች ከፍቅር ጋር አብሮ ካሉ ፍቅር እኔም ካለው አልቻለቻትም ነበር። አሁን ደሞስ እኔ ከቤት ወጥቼ አስቃያቻት እያለች የእያንዳንዱን ታሪክ ስትነግራት ይቺ ደግሞ ፍቅር እየገባች አንቺ ምንድነው የምትቀባጥሪው እያለች ነበር። የዛን ሰዓት ደግሞ ሉሊም እንዴ ምን አልኩኝ? ያው አይድ ላይ የተጫወሽው ጭውውት ነው እያጫወትኩት ያለሁኝ እንጂ ምንም አላወራሁኝም እያለች ነበር። በዛን ሰዓት ደግሞ በቃ እኔ ይሄንን ቡና ጠጣናበትን ቃል አንሳሳ ብላ እሷ ስትነሳ ፍቅር ደግሞ እንዴ አንቺ እናቴ ምን እየሆንሽ ነው? አሁን ከአይድና ከኔ ከልጅሽ አይድን ልታስበልጪ ነው እንዴ እያለች ነበር። በቃ እስካሁን እኮ ልጅናሽ አታቂም፣ ዞሮ ዞሮ ስታቂ ስትሄጂ ትረጋጋያለሽ፣ እንዲሁም ደግሞ ቀልብ ትገዢያለሽ ብዬ ነበር። አንቺ እንደሆነ በቃ ይሄ ምላስሽ ከራስሽ እኩል እያደጋ ነው። ስለዚህ ከማንም ይሁን ከማ ምንም ነገር ልታወሪ አልፈልግም ስትል በቃ አንቺ ማትፈልጊኝ ከሆነ ወደ አባቴ ይሄዳለሁ እያለች ነበር። ያኔ ሉሊ ደግሞ ለእናቷ ምን ብላ ነበር? ይሄዳለው የምትለው ልትሄድ አይደለም። ያኔ ያንቺን ልብሽን አይታ ነው እንደዛ የምትሆነው። ስለዚህ ይሄዳለው ካለችሽ ሂጂ ብትያት ጸጥ ነው የምትለው። እኔ ፍቅር እንዴት አውቃለሁኝ እያለች ነበር። እሺ የኔ ልጅ ተባረክ እያለችም የባርኮት እናት ለሉሊ ዱአ እያደረገች እንዲሁም ደግሞ ወይም እየመረቀቻት ነበር። ከዛስ ዛሬ እኔ የሚመስለኝ ፍቅር ዛሬ በዚህ ያክል መቀየሯ እንዲሁም ደግሞ ይቅርታ መጠየቋን እኔ አላምንበትም። እንዲሁስ ሁሉም አላመነም ማለት ይቻላል እንዴ? ቆይ ግን ይህንን የሚያወራው ማን ነው? ፍቅር ናት ወይስ እያለች ነበር ሊዱም። እንዲሁም ደግሞ ዴፍም ግራ ግብት እያለው እንዴ ይሄ ከማን ነው የሚልሰመው? ይሄንን ቃል ከፍቅር ነው ወይስ ከማን ነው እያላ ነበር። በዛን ሰዓት ደግሞ ይቺ ማናት ቤዛ ተብዮ እሷ ወንድሟን ውጭ ለመሸኛት በቃ በእናቴ ቤት ተይዞበታል ብላ ያልቀባጠረችው ነገር የለም። የዛኔም ሉሊ ያውቃለች ይቺ ልጅ
የሆነ ነገር ይኖራታል። ዝም ብላ አይደለም እናንተ ያለችው ወንድሟን እንዲሁም ደግሞ እናቷን ማግኘት አለባችሁ እያለች ነበር። በዛን ሰዓት ደግሞ ዴፍ ማለት ባርኮት እሷ ጋር ነበር። በይ አሁን እኔ ገንዘቡን ለወንድምሽ እንዳያስጨንቁ የተወሰነ ገንዘብ ሰጥቻለሁኝ። እኔ ደግሞ አሁን እናቴ ትጨነቃለች፣ ቤት መሄድ አለብኝ እያላ ከሷ በተወሰነ ካወሩ በኋላ ተነስቶ ቤት ይሄዳል። ቤት ሲሄድ የነበረው ነገር እሱም እንደዛው ግራ ግብት ብሎታል። ምክንያቱም ፍቅር እዛ ቁጭ ብላ ቡና እየቀዳች ነው። አይድ ደግሞ ሶፋው ላይ ቁጭ ብላ ቡና እየጠጣች ነው። እንዴ እዚህ ቤት ምን እየተካሄደ ነው እያላ እንዲሁም ደግሞ አይዲን ይቅርታ እየጠየቃ ነበር። አይድ እባክሽን በጣም ይቅርታ ያኔ ባለመምጣቴ ከዴፍ እኩል መምጣት ነበረብኝ። ነገር ግን ደግሞ እዚህ የሚያስካክል ወይም ደግሞ የሆነ ስራ ስላለኝ ያንን እንዴት ላድርገው ብዬ ቀራሁኝ እንጂ እያላ ነበር። እሱም አይድም ደግሞ እንዴ ባርኮት ብላ ተነስታ ይቅፍ እያደረገችው ነበር። እናቷን በዛ ሰዓት ደስ እያላት ነበር። ከዛስ እንዴ ቆይ ግን ዛሬ ምን እየተካሄደ ነው? ምን ሆና እንዴ? እህቴን በዚህ ልክ ማያቴ ነዋ። ምን ሆነች እህትዋ? እንዴ እንደዛማ ብላ ልጅቷን አታሳቅቃት። ልጅቷ እንደሆነች አሁን ያኔ ሁሉንም ነገር እንትን ብላለች እያለች ነበር። እናቱም ይሄ እኮ ገርሞኝ ነው ከመች ጀምሮ ነው ግን አይድ እዛ ሶፋ ላይ ቁጭ ብላ ፍቅር ደግሞ ቡና እየቀዳች ከመች ጀምሮ ነው እያላ ያየው ነገር ለማመኑም ይሁን የሆነ ነገር ከብዶታል። ስለዚህ በዛን ሰዓት ደግሞ ፍቅር በቃ እኔ አሁን የሚበላ ነገር አመጣለሁ ብላ ትነሳለች። ስትነሳ ደግሞ አይደለም እኔ ምን ልስራ ግን የተሰራ አላ ወይስ ደግሞ ልስራ እያለች አይድን ትነሳለች። በዛን ሰዓት እኔ እናትሽ የሰራሁት አላ የተሰራ አላ፣ ስለዚህ ያንን ማቀራረብ ብቻ ነው እያለች ነበር እናቱም። በዛን ሰዓት እሺ ብላ ፍቅር አንቺ ተቀመጪ ደክሞሻል፣ ከመንገድ ነው የገባሽው እኔ አመጣለሁ እያለች እሷ ትሄዳለች። እንዴ ይሄ ነገር ምን እየተካሄደ ነው እያለው ሁሉም ግራ ግብት ብሎታል። ምክንያቱም እኛም እያየን ግራ ግብት እያለን ነው። ምክንያቱም እስከ ዛሬ እኔ አንዳንዴ አይድ በጣም ታናደደኝ ነበር። ያኔ ሰራተኛ ያኔ በዚህ ያክል ያኔ የፈለጋ ችግር ቢኖርበትና ችግር ቢፈራረቅበት ማንም ሰው ያኔ ይህንን ያክል ከፍ ዝቅ ስንል እንሰራለን ብዬ አላስብም። እንዴ አንድ አሰሪና አንድ ሰራተኛ ብቻ አይደለም ያለው። ስለዚህ ያ ቤት ከሊሆነን ሌላ ቤት ቀይረን ያንን ማያት፣ ያ ቤት ከሊሆነን አሁንም ሌላ ቤት ቀይረን አሁንም ማያት። ሰራተኛም አንድ አይደል፣ አሰሪም አንድ አይደል። ፍቅር ደግሞ ማለት አይድ ደግሞ ሁልጊዜ የምናያት በቃ ከዚች ቤት ሌላ አሰሪ እንደሌላ አስመስላ ያንን ያክል ደግሞ ያን ካፍ ዝቅ እያለች እያደረገቻት ፍቅር ግን ደግሞ አንድ በኩል ባርኮት ጥሩ ነው፣ እንዲሁም ደግሞ የባርኮት እናት ጥሩ ናት። ፍቅር ከየት እንደመጣች አላቅም። በዚህ ያክል ካፍ ዝቅ ስታደርጋት ኖራ ዛሬ ደግሞ በዚህ ልክ ደግሞ ማስተካከሏ የምር በጣም ነው ደስ እያለኝ ያለው ማለት ነው። ግን ደግሞ አሁንም ትንሽ የፈራሁት ነገር አለ። ይሄ ነገር እናቷ እስክትሄድ ድረስ ነው ወይስ ደግሞ አሁን ከዚህ በኋላ ያኔ አብሮ በዚህ ሁኔታ ይቀጥላሉ? በዛን ሰዓት ቺቺ ፍቅር አይድ እባክሽን ይቅር በይኝ እስከ ዛሬ ላደረኩት ነገር እስከ ዛሬ ለበደልኩሽ ነገር ይህንን ስቃይና ይህንን እንትን ደግሞ በኔ ሰበብ እንደደረሰብሽ አውቃለሁኝ። ስለዚህ ይቅር በይኝ እያለች ነበር። በዛን ሰዓት አይድም ደግሞ ነገሩ ቢገርማትም ፍቅር እያለች ነበር። እናቷ ደግሞ አዎ ይቅር በያት። አሁን የሄሺው ራሱ ከሄሺ በኋላ ራሱ እኔ ከመጣሁኝ እስከ ዛሬ በጸጸት ነው ያኔ እየተጸጸተች ነው ያለችው። ስለዚህ ይቅር በያት፣ አንቺም ደግሞ ይቅርታውን ተቀበያት እያለች ነበር። እንዴ ፍቅር ግን አንቺ እኔን ነው ይቅርታ ያልሽኝ? አዎ አንቺን ይቅርታ፣ በኔ ነው ይሄ ሁላ ያደረሰብሽ። ግን አመሰግናለሁኝ በዚህ ልክ ተቀይረሽ ስላየሁኝ በጣም ደስ ብሎኛል እያለች ነበር። እንዴ ቆይ ግን ይሄ ይቅርታ የሚጠይቀው ማን ነው እያለች ነበር ሊዱ። እንዴ ሊዱ እያለች ነበር። ባርኮቱም በዛ ሰዓት ፍቅር ግን የሚርሽ ነው እያላት ነበር። እሷም አው የምሬ ነው። እናቷም ደግሞ አታሳቀቋት በቃ ያኔ ይቅርታዋን ተቀብሏት እያለች ነበር። አሁንም ደግሞ መልሳ ፍቅር ዴፍ አንታም ይቅርታ፣ ሊዱ አንቺም ይቅርታ፣ በኔ ምክንያት
አይድ ከቤት በትወጣ እናንተም ደግሞ በዚህ ያክል አትሆኑም ነበር። ስለዚህ ሁላችሁንም ጥፋቱ የኔ ነው፣ እኔ አጥፍቻለሁኝ፣ ይቅርታ ሁላችሁም እያለች ነበር። በዛን ሰዓት ደግሞ ሁሉም ደስ እያለው፣ ግን ደግሞ ይሄ ነገር የሚቀጥል ከሆነ ነው ደሞስ እናቷ ስትሄድ አሁን ይሄዳለው እናቴ እዚህ አልመጣም ብለኛለች እያለች ነበር አይደል? እናቷ ስትሄድ ሌላ ነገር ይዞ ካልመጣ የምር በጣም ነው ደስ እያለኝ ለኔ ማለት ነው። ይቺ ደግሞ ከዛ የሚቀጥለው ይቺ ቤዛ ተብየው እሱን ባርኮትን የሸኘች ከዛ ደግሞ ከቤት ማንም አይሰማኝም ወይም ደግሞ ማንም እንትን አይለኝም ብላ ከወንድሟ እያወራች ነበር። ምን ብላ እያወራች ነበር? እንዴ አንተ ቆይ ለምን አልደወልክልኝም? ገንዘቡን ደሞስ እንደሰጣህ ለምን አልነገርከኝም? ባል አሁን ፓስፖርትን ጨርስ፣ የቀረው የተወሰነ ደግሞ ለእማዬ ስጣት። ከዛ ደግሞ የሚቀጥለው የቀረውን ደግሞ ለኔ ያስገባልኝ እኔ ጋር ይቀመጥ እያላት ነበር። አሁን ደግሞ እንዴ አንቺ ምን እያልሽ ነው? አለማመንሽ ነው ወንድሜ። አለማመን አይደለም፣ ትሰማኛለህ? ምንም አይነት ብር ያለ ምክንያት መጥፋት የለበትም እያለችው እቺ ቤዛ ተብዬው ምስጢሯን ስትዘረግፍ ከላኮ ኋላዋ እያላ ማንን እያወራሽ ነው? ከወንድሜ ጋር ነው። ወንድምሽ ተፈተዋል እንዴ? አይ በእስር ቤት ስልክ እየደወሉልኝ ነው። አይ ጥሩ ግን ደህና ነው? አዎ ግን እድሜ ላንተና ለባርኪ። ቤዛ ባርኪ በጣም ብዙ ዋጋ እየከፈለልሽ ነው ያለው። ስለዚህ ባርኪን አታስከፊው። እንዴ ምን አቂም አለኝና ባርኪን የማስከፋው? ካንተና ከባርኪ ውጭ ማን አለኝ ለኔ? አይ እንደዛ ማለት አይደለም፣ ግን እናትሽና ወንድምሽ አሉ ከኛ በላይ። አይ እነሱማ ሳሉ፣ ነገር ግን ደግሞ በዚህ ሰዓት ከጎኔ ያላችሁት እናንተ ለማለት ነው። አይ ቤዛ በዚህ ልክ መሆንሽ ጥሩ አይደለም። እስቲ አዴን ተመልከቺያት፣ እንዲሁም ሊልንም ተመልከቺያት። እንዲሁ አንቺም በራስሽ መቆም ትችያለሽ አይደል? እኔን ከነሱ እኩል ሰራተኛ ልታደርገኝ ነው እንዴ? አይ እኔ እንደሱ አላልኩኝም። ደሞ ሴት ልጅ ደሞ ቁጭ ብላ ከሰው ገንዘብ ስትቀበል ጥሩ አይደለም። ለዛ ብዬ ነው እንጂ ለሌላ ነገር አይደለም እያላት እሱ ይወጣል። ከዛ እሷ ይሄ ኤላ ዛሬ የሚነክቶት ነው፣ እኔን ደካማ እያለኝ ነው ወይስ ደሞስ ማን ደካማ እንደሆነ አብረን እናያለን። ጉድ እንደውስ ጉድ ይሄ ነው የሚፈላው እያላ ነበር። ከዛ የሚቀጥለው ኪንጎ ነበር። ኪንጎ ዳይመንድን ስላየው በጣም ደስ ብሎታል። ተመስገን በዚህ ሰፈር እኮ አንተን አያለው ብዬ አስቤ መላቀም ነበር፣ ግን እንዴት መጣህ እንዴ እያለው ነበር። ዳይመንድ በዛ ሰዓት አይ ማምጣትማ መጥቻለሁኝ፣ ግን ደግሞ ለመጣሁም ያኒ ሂሊናዬ እዛ ሆኖ ነው የመጣሁት። ለምን ያኒ ልጅቷን አይታሃት አይደል? በዛ ያክል ስትጨነቅና በዛ ያክል ስትሆን እሷን ትቼ ማምጣቴ በጣም ለምን መጣው የሚል ነገር እየመጣብኝ ነው እያላ ነበር። ዳይመንድ በጣም ጎበዝና እንዲሁም ደግሞ የሆነ የዋ ነገር ነው። ምክንያቱም ያኔ እህቶችን በዚህ ልክ ማትረፉ እኛ እያለን እነሱ ለምን ይሰቃያሉ እያላ ባለፈው ራሱ ሲያወራ ሰምተን ነበር። በጣም ጎበዝ ልጅ ነው። አንተ ለምን ትጨነቃለህ? ግን እሷ እንደሆነች እዛ ሆና ለምዳለች። አይ እንደዛ አትበለኝ። ግን ደግሞ ልጅቷ ታሳዝናለች። ግን ደግሞ ምን አይነት ጨካኝ ሰዎች ናቸው? አይድ እድለኛ ነች። ሁሉም ሰው ተባብሮ አይድን ነፃ አወጣት። ሩማን ግን በዛ ሆና እየተሰቃየች ነው ያለችው። እኛ አሁን ምን ማድረግ እንችላለን? ግን ደግሞ ፈጣሪ ከሷ ይሁን። ግን ደግሞ እኔና አንተ እናግዛታለን አይደል? እኛ ምን አድርገን ነው የምናግዘው? እዛ እንሄዳለን እንዴ? ተማልሰን እዛን እንሄድ? አዎ። በመጀመሪያ አሹና ብርሃን ከተማ እንዲሸኙት እናደርጋለን። እነሱ ማይችሉ ከሆነ እኛ እንሄዳለን። እኛማ እዛ መሄድ የለብንም። ያዴ አባት እኛን እኮ ይገድሉናል። ከገደለኝም ይግደለኝ። እኔ ደግሞ ሮማንን በዛ ህይወት ስላስወጣት ምንም ዝም አልልም። ቆይ አንተ ልጅ ሮማን የልጅነት ፍቅረኛ ሆነች። አንተ ደግሞ ሰው እንዳይሰማ ይስማ እንደ እሱ እዚህ ደግሞ ማናቃታል እሷን። አንተ ሰውዮ አይድ እኔ አይሹ ብርሃን
ወንድማሞችና እንዲሁም ደግሞ እህታማሞች ነበር የሆነው ያደግነው እያላ ነበር። እሱንማ ተወው። ማንም ነገር እህታማሞች እንዲሁም ወንድማሞች ተብሎ ነው ነገር የሚጀመረው እንጂስ አንተ ተው። ሮማን እኮ አንድ ፍሬ ልጅ ናት ሴት። አንተ ተው ደግሞ አንድ ሴት ካገባች በኋላ አንድ ፍሬ ልጅ ናት ማለት ነገር የለም። በላሁን ሌላውን ተው። የሚበላ ነገር ካላ እንብላ እንጂ። ቆይ አንተ ግን አረብ ሀገር የመሄድ እድልሁን አሁንም አላቆምኩም? ይሄዳለሁ ማለት አይ ይሄዳለሁ። አዎ እዛ ከሊሄድኩኝ አይድን አላገኛትም። እዛ ሄጄ በየጊዜው ሚሊክላት ብር እኔን እንደተረሳኝ ያደርጋል። አይ ሀገር ያሉት እኮ ስደት ሲናፍቃቸው ሀገር ያሉት ስደት ይናፍቃቸዋል። ስደት ያሉት ደግሞ ሀገር ይናፍቀናል አይደል? አሁን ደግሞ ይሄ ኪንጎ ጭራሽ እዚህ እየመጣ ስደት መጥቶ ሰርቶ ለአይድ በየጊዜው ብር ሊኮ በብር ደግሞ አይድን የራሱን ለማድረግ እያሰበ ነው። ታው አንተ ልጅ እንዴ ምን እየሆንከ ነው? እዛ ከሄድክ ደግሞ ከነ ጭራሽ ነው የምትረሳው። አይድ እንደሆነ ሀብት ብትፈልግና እንዲሁም ደግሞ ብር ብትፈልግ ኖሮ አባቷ ለዳረሽ ብሎ ለሚያሰቃያት ልጅ ለሚያሰቃያት ሰውዮ እሺ ብላ እሱን ታገባ ነበር። አሁን እኮ ብር ስላልፈለገችና እንዲሁም ደግሞ ብር ስለማያታልላት አይደል እንዴ በዚህ ሁኔታ የምትሆነው? ይሄ ስቃይና ይሄ በደል ሁላ ባልደረሰባት ነበር። እንዲሁ ብር የምትፈልግ ነው ቢሆንና ብር የምትወድ ቢሆን ኖሮ ይህን አተሳሰብህን ቀይረው። እዛ ከሄድክ እንደሆነ ይብስ ትረሳለህ እያለው እየመከረው ነበር። እሱም ደግሞ አይ እዚህ እያለሁኝማ እሷን አላገኛትም። እዛ ሄጄ ደግሞ ሰርቼ ይልክለታለሁኝ። እሷ በብሩ በየጊዜ በሚልክለት ብር እኔን መምረጧ አይቀርም እያለ ነው ማለት ነው። ለማንኛው አንዳንድ ቦታው ያኔ ቪዲዮ ትንሽ ያስቃል፣ አንዳንድ ቦታው ደግሞ ትንሽ እንትን ያደርጋል። ያም ይሁን ደግሞ የዛሬው ቪዲዮ በጣም ደስ የሚል የምር ደስ ብሎኛል እኔ ማለት ነው። ምክንያቱም ደስ ያለኝ ይቺ ማናት ፍቅር የምትባለው በዚህ ልክ ተቀይራ ሳያት የምሬ ነው የሚላቸው በጣም ደስ ብሎኛል። ሌላው ደግሞ ዞሮ አሁን ብዙ ኮሜንታተሮች አሉ ዴፊን ያኒ ተቀባዩ የሚሉ ማለት ነው። ዞሮ አይድና ዴፍ አንድ ይሆናሉ ብዬ ነው ማስበው። ምናልባት አይድ ትንሽ አተሳሰቧ ትክክለኛ ከሆነ በዚህ ያክል ዋጋ ከፈላላትና እንዲሁም ደግሞ ከዛ ካለችበት ስቃይና መከራ እንድትወጣ ያደረጉት ዴፍና እንዲሁም ደግሞ ይሄ ማን ነበር? እኔ ደግሞ ሲማቸው አይላይልኝ ኪንጎ ዴፊና ዳይመንድ ነበር። ኪንጎ የአይድ አፍቃሪ ነው፣ ዳይመንድ ደግሞ የአይድ ወንድም ነው የሚል አይደል? ስለዚህ ከዛች ህይወት በዛ ህይወት እንድትወጣ ያደረጉት እነሱ ናቸው። ያኔ የምር ደስ ይላል። ዛሬው ትንሽ ከሌላ ጊዜ ትንሽ ለየት ይላል። ለማንኛውም ይሄን እንዲል ፈልጌ ነበር። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አባራታቱን በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።